إذا كنت في الدنيا عن الخير عاجزا فما أنت في يوم القيامة صانع. ክርስትና ከእስልምና ይቀድማል፣ እስልምና በመጨረሻ የመጣ ሃይማኖት ነው የሚል የተሳሳተ አመለካከትን መንዛት የሚፈልጉ ሰዎች ስላሉ እስላምን የሚቀድም ምንም አይነት ሃይማኖት የለም። እስላምን የሚቀድም ምንም አይነት ስርዓት የለም። እስላም የነቢያት ሃይማኖት ነው። እስላም ሰዎች የተፈጠሩበት የህይወት ጎዳና ነው። እስላም ጀነት የሚገኝበት ብቸኛው የድህነት መንገድ ነው። ዲን አልኢስላም ከሁሉ በፊት የነበረ የነቢያቶች ሁሉ ሃይማኖት እንደሆነ አላህ ለባሪያዎቹ የደነገገው ስራና እምነትን የሚቀበልበትም ብቸኛው የመዳኛ መንገድ መሆኑን ከአላህ ቃል የተወሰኑ ነጥቦችን ጠቅሰን ሰዓቱ በፈቀደልን መልኩ እንመለከታለን ማለት ነው። ኢስላም የነቢያቶች ሁሉ ሃይማኖት ለመሆኑ አንደኛው ማስረጃችን የስሙ ትርጓሜ የስሙ መልእክት ነው። إذن فما معنى الإسلام؟ إسلام مالت من مالت نو إسلام يميلو سيامي وترقمو الاستسلام لله تعالى بالتوحيد مالت اللهم ببجنينت بماملك اللهم ببجنينت بمجزات لا الله تئزاز مادر لا الله اج مسأت إسلام تبلو يتطر የኢስላም ሃይማኖት የኢስላም ድንጋጌ በተቀላላ ራስን ለጌታ አላህ በማስገዛት ራስን ለአላህ ታዛዥ በማድረግ ዙሪያ የሚያውጠነጥን የቃሉ ትርጓሜ ኢስቲስላም መሆኑን ለመረዳት ከሱረቱል በቀራ ጌታችን አላህ አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ወመን የርገቡ ዐን ሚለቲ ኢብራሂም ኢላ መን ሰፊሀ ነፍሰ ከኢብራሂም ሃይማኖት ከኢብራሂም መንገድ የሚጠላና ራሱን የሚያሸሽ የለም ነፍሱን ያቀለ ሞኝ ቢሆን እንጂ ይላል ጌታ አላህ። ምክንያቱም ኢብራሂም ማለት ወለቀድ እስጠፈይናሁ ፊዱንያ በምድራዊ ህይወት በዚህ ዓለም እኛ የመረጥነው ባሪያችን ነው። ወኢነሁ ፊል አኺረቲ ለሚነ ሷሊሒን በመጨረሻው ዓለም በየውሙል ቂያማ ደግሞ ከደጋግ የአላህ ባሮች የሚመደብ ነው። ለዚህ ሁሉ ያበቃው ምክንያቱ ምንድነው ሲባል ቁጥር 131 ላይ ጌታችን ምንድነው ያለው? إذ قال له ربه أسلم ጌታ አላህ ለኢብራሂም እጅ ስጥ ታዘዝ ባለው ጊዜ قال أسلمت لرب العالمين ምንም ሳያቅማማ ወደ ኋላ ሳይመለስና ሳይጠራጠር ለዓለማቱ ጌታ ለአላህ እጅ ሰጠሁኝ ታዘዝኩ ነው ያለው። ስለዚህ ኢስላም ማለት መታዘዝ ማለት ነው። ለአላህ እጅ መስጠት መማረክ በአላህ ህግና ስርዓት መኖር ማለት ነው። ዲን አልኢስላም የቃሉ ትርጓሜ ይሄ ከሆነ ነቢያቶች ሁሉ ለአላህ እጅ የሰጡ ለአላህ የታዘዙ በሱ ህግና ስርዓት የኖሩ ናቸው ማለት ነው። ስለዚህ ነቢያቶች ሙስሊሞች ነበሩ ማለት ነው። ነቢያቶች አልታዘዙም፣ ለአላህ እጅ አልሰጡም፣ በጌታቸው ትእዛዝ አልኖሩም ማለት ሙስሊም አይደሉም ማለት ነው። ሙስሊም ካልሆኑ ደግሞ የቀረው ምርጫ ምንድነው? ካፊሮች ነበሩ ማለት ነው። ምክንያቱም ሰዎች የአደም ዝርያዎች ከእምነት አንፃር ለሁለት ነው የሚከፈሉት፣ ወይ ሙስሊሞች ናቸው ካልሆኑ ካፊሮች ናቸው። ሶስተኛ ግሩፕ የሚባል ነገር የለም። አላህ በቃሉ እንደተናገረው ሱረቱል ሙምተሂና ምዕራፍ 60 ላይ ይቅርታ ሱረቱ ተጋቡን 64ኛው ሱራ አንቀጽ 2 ላይ هو الذي خلقكم እርሱ አላህ ማለት እናንተን የፈጠረ እናንተን ያስገኘ ነው። ከናንተ ከፍጡራኑ መካከል فمنكم كافر ከመሐከላችሁ ከሃዲያኖች አሉ ومنكم مؤمن እንዲሁም ደግሞ ከመሐከላችሁ አማኞች አሉ። በኑ አደም ለሁለት ነው የተከፈለ ያመነና የካደ ማለት ነው። ነቢያትን ከየትኛው ጎራ ነው የምንመድባቸው? ከአማኞች ጎራ ከመደብናቸው አማኝ ማለት ለጌታው ትእዛዝ እጅ የሰጠ የሰለመ ማለት ስለሆነ ነቢያቶች ሙስሊሞች ነበሩ ማለት ነው። ለአላህ እጅ የሰጡ የታዘዙ እስልምና ከረሱላችን ሰለላሁ ዐለይሂ ወሰለም የጀመረ ሳይሆን ከመጀመሪያው ነብይ ከአደም ዐለይሂ ሰላም ዘመን ጀምሮ የነበረ የነቢያቶች ሁሉ ሃይማኖት ነው የምንለው ከዚህ ከስሙ ትርጓሜ ተነስተን።
ተጨባጩን እንኳን ራሱ ብንመለከት የአላህ ነቢያቶች ሲያስተምሩ የነበረው የትኛውን ትምህርት ነው ቢባል ለአላህ መታዘዝ፣ ለሱ እጅ መስጠት፣ አላህን በብቸኝነት በማምለክና በመገዛት ሙስሊም ሆኖ መኖርን ያስተማሩት። ሌላ ምንም ነገር አላስተማሩ። ቁርአን ላይ በግልጽ ይናገራል። ሱረቱል አንቢያ ምዕራፍ 21 አንቀጽ 25 ላይ አላህ ለረሱል ሰለላሁ ዐለይሂ ወሰለም ምን ይላቸዋል? ወማ አርሰልና ሚን ቀብሊከ ሚን ረሱል፣ አንተ ባሪያዬ ሙሐመድ ሆይ ካንተ በፊት ከመልእክተኛ እኔ አንድንም አላኩም ይላል። የነብይነትና የረሱልነትን ማዕረግ ሰጥቼው ወደ ህዝቦቹ የላኩት አንድም መልእክተኛ የለም። ኢላ ኑሂ ኢለይህ፣ ወደዚህ መልእክተኛ ወህይን ባወርድለት እንጂ መልእክት ባስተላልፍለት እንጂ ያለዚህ ወህይ የነብይነትና የረሱልነትን ማዕረግ ተቀብሎ የተላከ የለም። ይሄ ወህይ ወይም መልእክት ምን ነበር ቢባል أنه لا إله إلا أنا فاعبدون، إنه كلمة استكار بأونة من ملك ليلا عملاك يلمنا أنين ببتشنين التقزاي بمالت يلا إله إلا الله باندي راستيشو وحين أورجلت بلكونجي سلا لا إله إلا الله سيستمر هزبوچون ولا لا إله إلا الله من قد سيطرع نبينا رسوله ويتلاكا عندم نبي عندم رسول الله يلاكاچو 124,000 ነቢያት 315 رسولوች የመጀመሪያ ዳዕዋቸው የመጀመሪያ ጥሪያቸው ወደ ላ ኢላሃ ኢላላህ ነበር። አይ ላ ማዕቡደ ቢሐቅ ኢላላህ፣ ከአላህ በስተቀር አምልኮ እየተገባው ሊመለክ የሚገባው ሌላ አካል የለም። መመለክ ያለበት እውነተኛ አምላክ የሆነው አላህ ብቻ ነው የሚል ነበር ትምህርታቸው። ይሄንን መሰረት ዳዕዋ ሳያደርጉ አልተላኩ። ሱረቱ ነህል 16ኛው ሱራ አንቀጽ 36 ላይ ወለቀድ በዐስና ፊ ኩሊ ኡመቲን ረሱላ፣ በእርግጥም በየህዝቡ ሁላ መልእክተኞችን ልኬያለሁ ይላል ጌታችን አላህ። እነዚህን መልእክተኞች ስንልካቸው ምን የሚል ትእዛዝ ነበር የምንሰጣቸው? አልዕቡዱላህ፣ አላህን በብቸኝነት ተገዙ፣ እርሱን ብቻ አምልኩ። ወጅተኒቡ ጣጉት፣ ጣዖታትን ከማምለክ ራቁ። ኩሉ ማ ዑቢደ ሚን ዱኒላህ፣ ከአላህ ውጪ የተመለከ ከአላህ ውጪ የተገዙት ነገር በጠቅላላ ጣዖት ተብሎ ይጠራል። በዛ ነገር እስከወደደና እስከፈቀደ ድረስ ማለት ነው። ስለዚህ እውነተኛ አምልኮ ለእውነተኛው አምላክ ለአላህ ብቻ ስለሆነ አላህ በብቸኝነት መመለክ አለበት የሚለው አስተምህሮ ከመጀመሪያው ሰው ከአደም አለይሂ ሰላም ዘመን ጀምሮ የነበረ የነቢያቶች ሁሉ አስተምህሮ። ነቢያቶች ሁሉ ላኢላሃ ኢላላህን ሰብከዋል፣ አስተምረዋል፣ እነሱም በተግባር ኖረዋል። ولهذا يقول الرسول صلى الله عليه وسلم ነቢያችን አለይሂ ሰላቱ ወሰላም ምንድን ነበር ያሉት? خير الدعاء دعاء يوم عرفة، ከዱዓዎች ሁሉ በላጩ በአረፋ ቀን የሚደረገው ዱዓ ነው። በዙል ሒጃ በ12ኛው ወር በ9ኛው ቀን በአረፋ ተራራ የሚደረገው ዱዓ ከዱዓዎች ሁሉ በላጭ ነው። وخير ما قلت أنا والنبيون